ማንም ሰው ኮፒ ሊንክ ሼር እንድታደርጉ ይሄንን የሚመለከት ሰው በሙሉ 10 ጊዜ ፖስት ማድረግ መቻል አለባችሁ። በጣም ጠቃሚ በጣም አስፈላጊ ስፔሻሊ ደግሞ ዛሬ የምናገረው ብዙዎቻችን ዜና ካዳመጠን አላቅም ትናንትና ትግራይ ላይ የድሮን ድብደባ ተካሂዶ ነበር በአንድ ሁለት ከተሞች ላይ ማለት ነው እና ሁለት ንጹሃን የአይሱዙ መኪና ሾፌሮች ተገድለዋል የተወሰኑ ቆስለዋል አሁን በምን አይነት ሁኔታ እንዳሉ አናውቅም የተመቱት ደግሞ ሙዝ ዘይት የተለያየ ሸቀጣ ሸቀጥ ጭነው ከቦታ ቦታ ሲንቀሳቀሱ ነው ያ ማለት ምን ማለት ነው ይሄ ወለጋ ላይ የጀመረው ጦርነት ሳይቋጭ ያው የትግራይ ተጀመረ የትግራዩ በፕሪቶሪያ ተደረደር ተባለ ከዛ በኋላ የአማራው ጦርነት ተቀጠለ አሁን ደግሞ ወደ ትግራይ እየሰፋ መጣ እንግዲህ ከዚህ በፊት ተናግሬ ያለው ይሄ ነገር እየሰፋ ወደ ቀጠናው ትርምስ ነው የሚመጣው እኔ አሁን አንድ መልእክት ላስተላልፍ አዳምጡ ለሌላውም ሼር ስፔሻሊ የኢትዮጵያ ወታደር መከላከያ ሰራዊት ተብለህ የኢትዮጵያ ወታደር ይሄ መልእክት ላንተ ነው አደራ ላለው 10 ጊዜ ሪፖስት ያረጋችሁ ወታደሩ እንዲሰማው አድርጉ ለመሰላችሁ ኢትዮጵያ ውስጥ ብዙዎቻችሁ ታውቃላችሁ ወታደር የሚሆነው የደሃ ልጅ ነው ስራ ስለሌለ ቤተሰብ የሚያበሉ ስታጣ ወታደር ነው የምትሆነው አንዳንዱን ደግሞ አፍሰውት ወይ ሊስትሮ ወይ ሲሸከም ወይ መንገድ ላይ ሲሄድ አፍነው ነው ወታደር የሚያደርጉት ስፔሻሊ አሁን ያለው ይሄ የኦህዴድ ብልጽግና የሚባለው በጣም ፈሪዎች ናቸው በጣም ፈሪ የፈሪዱላ ብዙ ነው ታውቃላችሁ የኢትዮጵያ ህዝብ በሙሉ ነው የሚማግዱ እነሱ የሆነ ነገር ከደነገጡ የደነበረ እንስሳይታቸዋል ያገኘውን እየረጋገጠ ነው የሚሄደው የኢትዮጵያ ህዝብ ሁሉ ስፔሻሊ ወታደሩ የኢትዮጵያ ወታደር የኦህዴድ ብልጽግናን ለማዳን ብለ አይኖ እንጀራ ስላጣህ ነው ወታደር የሆንከው አሁን ግን አብይ አህመድና ስብስቡ የነሱ ዘብ ጠባቂን ያደረገ ይው ለኦህዴድ ብለ ለበሻሻው አብይ አህመድ ስብስብ ብለ ከወለጋም የወለጋን ህዝብ ጋራም ጦርነት ውስጥ አትግባ ከአማራ ህዝብ ጋም ጦርነት ውስጥ አትግባ ከትግራይ ህዝብ ጋም ጦርነት ውስጥ አትግባ የኦህዴድ ብልጽግና የነሱን ወንበርና ስልጣን እንድታስጠብቅላቸው ወለጋ በለው አማራ ክልል በለው ትግራይ ክልል በለው ደቡብ ክልል በለው አፋር ክልል በለው የሚያስገድልህ ህዝብ ነው የሀገሪቱ ባለቤት ህዝብ ነው ከህዝብ ጋር ጠብ ውስጥ ጥል ውስጥ ጦርነት ውስጥ ገብተህ አዘልቀው ወታደሩ ላንተ ነው ምክሬ ኢትዮጵያ ወታደር ማንኛውም በዚህ በሚሊተሪ ኤሪያ የተሰማራ ኢትዮጵያ ውስጥ ያላችሁ በሙሉ የነዚህ ሰዎች ስብስብ ዘባቱን ከኢትዮጵያ ህዝብ ጎን መቆም ከፈለክ አማራ ክልል አትዋጋ ወለጋ ተዋጋ ቢሉ አትዋጋ ትግራይ ተዋጋ ቢሉ አትዋጋ አትንከራተት ብትሞት ሚቀብርህ ለቤተሰብም የሚያረዳልህ የለም ምን አድርግ መሰለ መሳሪያህን ከፈለክ ሸጠህ ከፈለክ ሰተህ ወይ በሱዳን አድርገህ ሌላ አገር ሂድ ካልሆነ ሌላ ስራ ፈልግ አለበለዛ የነ አብይ አህመድ የኦህዴድ ብልጽግና ወንበር ለማስጠበቅ ብለ የነዚህ ማይረቡ ኢቭን ሀገር መምራት የማይችሉ ሀገር ማስተዳደር የማይችሉ እንኳንስ ሀገር ምሩ ብለ አይደለም ፍየል በግና ዶሮ ጠብቁ ብለ ኃላፊነት ልትሰጣቸው የማይገባቸው ሰዎች ስልጣን ላይ ስላሉ ዛሬ አገሪቷ በድህነት ተተራምሳለች ብድር መክፈል አልቻለችም ዶክተሮች ሰርተው በቂ ደሞዝ አግኝተው በልተው መኖር መቻል አልቻሉም ህዝቡ እየተሰደደ እየወጣ ነው ከጎረቤት ሀገር ጋር ከሁሉም ጋር በለው በቀጠናው ካሉ ጋር ጠብና ጠል በየቀኑ መታየው ኢትዮጵያ ውስጥ አውቀው ከኤርፖርት እስከ ፒያሳ ቀለም ቀብተው መንገድ አጽድተው አደግን ለማን ምናምን ይሉሃል ሲያታሉ ነው ወታደር አትዋጋ ለነዚህ ብልጽግና ለሚባል ስብስብ ቆሻሾች ስብስብ ለነሱ ብለ ህይወትን አትስጥ የአገር ጠባቂ ኮንክ ህዝብ ጠብቅ
ከኢትዮጵያ ህዝብ ጎን ቁም። አማራ ክልል ተዋጋ ሲሉ አልዋጋም። ትግራይ ክልል ተዋጋ አልዋጋም። ወለጋ ሂድ ተዋጋ አልዋጋም። ህዝቤ ነው። መሳሪያ ሲሰጡ ወይ ስጣቸው ወይ ሽጥላቸው፣ ከዛ ጥፋ። ካምፕ ውስጥ ያላችሁ በሙሉ አንድ ወታደር ለአብይ አህመድ ብለህ እንዳትዋጋ። አብይ አህመድ የኢትዮጵያ ህዝብ ጠላት ነው፣ መርገም ነው፣ መርገም። እሱ ሲመጣ የለመዱትም ምናልባት አምልኮ ይኖራል፣ ደም ማፍሰስ ንጹሃን። እዩ ኢትዮጵያ፣ ኦሮሚያ ክልል፣ አማራ ክልል፣ ትግራይ ክልል፣ ደቡብ ክልል ደም ይፈስባት ኢትዮጵያ አደረጋት። ወታደሩ አይኖ ድህነት ነው ወታደር ያደረገ። ምትበላው ስላጣ ነው ወታደር ያደረገ። ስራ ስላጣ ነው ወታደር ያደረገ። ወታደርነት ሀገር ለመጠበቅ ነው፣ ህዝብ ለመጠበቅ ነው እንጂ ህዝብ ለመግደል አይደለም። ከራስ ህዝብ ጋር ለመዋጋት አይደለም። የወታደር ዓላማ ከህዝብ ጋር መዋጋት አይደለም። ይሄን እንድታረግ የሚያረግህ ለስልጣናቸውና ለራሳቸው ጥቅም እንድትዋጋ ያደረጉ የኦህዴድ ብልጽግና ነው። ለነዚህ ብለህ ከህዝብ ጋር አትዋጋ። ታሪክህን አታበላሽ። ብትሞት ቀባሪም ታሪክም አይኖርህም። የተዋጋ ያለው ከራስህ ህዝብ ጋር ስለሆነ ነው። እምቢ በል። ሽጥ መሳሪያህን ስጠው ለሌላ ከፈለክ። ጥፋ ከካምፕ ልቀቅ። የራስህን ህዝብ አልወጋም በል። እስከ መቼ የራስህን ህዝብ እየወጋህ ትቀጥላለህ? ወታደር በመከላከያ ውስጥ ያለ ማናቸውም ወታደር ይሄንን ስትሰማ ለእያንዳንዱ ወታደር ሼር ታደርጋለህ፣ ኮፒሊንግ ሼር ታደርጋለህ ለሁሉም። ይሄን የሚሰማ አንተ መኪና ውስጥ ሆነ የምታየኝ ሼር አርግ ነው ያልኩህ። አንቺስ ቤት ውስጥ ዝም ብለሽ ሼር አርጊው ነው ያልኩሽ። 10 ጊዜ ሼር አድርጊው። ሼር አድርጉት ለየቦታው። ወታደሩ ከራሱ ህዝብ ጋር እየተጋደለ የራሱን ህዝብ እየገደለ እሱም እየተገደለ መቀጠል የለበትም። የአብይ አህመድ ስርዓት እስካለ ኢትዮጵያ ውስጥ ደም ማፍሰስ አይቆምም፣ በውስጥም በውጭም። ለአመራርም ብቃትም የላቸው፣ እንኳንስ ለመምራት ለማውራት የማይችሉ። አይታችሁታል ብርሃኑ ጁላ ሌሎች ሲባል ተቀንጠሉ ከፈለጋችሁ እንደዚህ አድርጉ ከፈለጋ አይችሉም። ንግግር እንኳን አይችሉም። ብታወራቸው በዲፕሎማሲ ቋንቋ ተነጋግረህ የምትግባባቸው አይደሉም። የመሐይም ጥርቅም ነው። የሚሊተሪ አዛዦች በላቸው 4 ኪሎ ያለው የበሻሻውም ንጉስ ነኝ እናቴ ጠንቁላልኛለች የሚለው እነዚህን አሰስ ገሰሶች በመጠበቅ ወንበራቸውን ስልጣናቸውን ለማስጠበቅ ብለህ አንድ ወታደር አትሙት። አሁን ጦርነቱን አስፍተው ትግራይ ላይ መጥተዋል። እንግዲህ ታያችሁ ባለፈው ከትግራይ ጋር በነበረው 27 ቢሊዮን ዶላር አሁን ደግሞ ይሰፋል። ከዛ ወደ ኤርትራውም ይሄዳል፣ ወደ ሱዳኑም ይገባል። ትርምስ ምስምስ። እነዚህ ወንድሜ አገር መምራት አይችሉም። በቃ ሀገር መምራት አይችሉም። ለአንድ ዓመት ህፃን ልጅ በብርጭቆ እንደሰጠው ቁጠረው። ወታደር ተነቃ እንደው ንቃ። እኔ ላነቃ ነው እዚህ ያለሁት። ሌላም የምታውቀው ወታደር ጓደኛ ሼር አድርግለት። የሚያዋጉ ለኢትዮጵያ ነው ምናምን ውሸታቸውን ነው። እነሱ ልጆቻቸውንና የኦህዴድ ብልጽግና ለሚዘርፈው ለሚበላው ለስልጣኑ ነው የሚያዋጉ፣ ለኢትዮጵያ አይደለም። ለኢትዮጵያ መዋጋት ለኢትዮጵያ ህዝብ የምትዋጋ ከሆነ ህዝብህን አትግደል። አማራ ክልል ህዝብ አትግደል። ኦሮሚያ ክልል ህዝብ አትግደል። ትግራይ ክልል ህዝብ አትግደል። ደቡብ ክልል ህዝብ አትግደል። እምቢ በቃኝ በል። አብይ አህመድ አሜሪካን ልጆች አሉት በሚሊየን ቤት የገዛላቸው፣ በሚሊየን ዶላር መኪና እየገዛ ቤት እየገዛ የሚያሞላቀቃቸው። ለስልጣኑ እነሱን አምጥቶ ይዋጋ። የኢትዮጵያ ወታደር ግን በቃኝ በል። መንከራተት በቃ፣ መሞት በቃ። ብትሞት ለቤተሰብህ እንኳን የሚያረዳ የለም። ይቅርባችሁ። ንቁ። ይህንን ደግሞ ያንዳንዱ ሰው 20-30 ጊዜ ኮፒ ሊንክ በማድረግ በቃ እንበለው። ይሄን የበሻሻ ወሮ በላ ዱርዬ ስብስቡን ለነሱ ስልጣን ሀገር አይፈርስም። ለነሱ ስልጣን ህዝብ አይቀጠቀጥም። ለነሱ ስልጣን ክልል ቀጠናው አይተራመስም። የኦህዴድ ብልጽግናን እንደ ቆሻሻ ጠራርገህ ከዛ ምድር ካላጠፋህ፣ ከስልጣናቸው ካላባረርክ ደም ማፍሰስ ይቀጥላል። ወታደሩ አሁንም ላንተ ነው። እምቢ አልዋጋም በል። ከህዝብ ጋር ቁም።
ሼር አድርጉት።